ሳሙ ስሚኛ አዳም ዛሬ ኮፍያ ነበር እነሱ እዚህ ለመድረሳቸው እርስ በርስ ተያይዘው ነው ያሉት። በአካል የምታውቂው ሰውና በሚዲያ የምታውቂው ደግሞ አንድ አይደለም። ስለዚህ አንዱ ለአንዱ ያስፈልጋልና ይታረቃሉ። ማርያምን ሳምዬ ከመታረቅ ወደ ኋላ ይታረቃሉ እኮ የማይቀር ነገር ነው። መታረቅ ግን ማለት ነው እዚህ ጋር የሚያስቀብጠው ያለ እንትን ይገባታል እኮ ላላይ ዌልካም ላልዬ ነው። ሁሉም እኮ ይልሽ ሶሻል ሚዲያ ላይ እኔ በጣም ነው ያማመኝ ለመቀበል ዝግጁ ሆነሽ ነው ገባሽ? አትሳደቡ እንጂ አልሰደብም እኔ መላክ ነኝ ብለሽ አይደለም። ሁሉንም ለመቋቋም ነው። እሱማ መላክ አይደል ማለት ሳይ አይደለም ባልሰራችሁ ነገር ላይ ምክንያቱም አሁን ዛሬ መተቻት እሷን ቆይ አንድ ነገር ልጠይቃችሁ። ቆይ አሁን ማለት ነው ኮሜንት ላይ የሚሳደቡት ማለት ለሃይሚ ላይ የሚፈረዱ ሰዎች ማለት ነው። እሺ ምን ወጋ ነው ጥፋቱ? ምን አጠፋች? ምንም ጥፋት የለች። እውነት ተናግራለች። ምን አጠፋች? እሷ እንደ ሰውነት ነው የመጣችው። ባክሽ እነዚህ ጅሎች ናቸው በጎች። ምንድነው ጥፋቷ? እሷ ማለት ነው የሷ ብቻ ምንድነው ይሄን ሰው ተሳደበኝ ብላ ከዚህ በፊት ፍራንክ ሰርታ ሳታቋርጥ ሰርታ አታውቅም። ታውቃለች ወታ ሳትናገር ይችላል ሁሉንም። ስለዚህ በቃ አሁን ፍራንክ ነው ብለን እንየውና መጨረሻውን ለመፍረድ እኮ መቸኮል ጥሩ አይደለም። እግዚአብሔር ነገር ወደ ኋላ አንቀራለን። መስራቱን ማትስራ ለዚህም እኮ እንደዚህ የደረሰችው እኮ በሷ ምክንያት ነው። ተሰብዳ ብዙ ነገር እያመጣች ምንም ያልዋለችበት ውያ አለ እያለ በቃ ይሄንን እስካወቀን ድረስ እኛ ደግሞ እንደዚህ የሚጨፍነው ለምን እሷ ምንም ባላረጋች ነገር ላይ አይቶ መውጣት ሲገባ ለእሷ ሲድጉ ለምን አስፈለገ? ካልተመቸች እኮ አለማየት አሁን እኮ እኔ እንደራሴ ማለት ነው ብዙ ዩቲዩበሮችን አላይም እውነት ለመናገር ማለት ነው። ምክንያቱም ያስጠላል። አንቺ እኮ የወደድሽ አንደኛ ደግሞ ጠምጥሞ እዛው ይቅር እውነቴን ነው። እሺ ቆይ ልጠይቃችሁ ነው። ሲሙኝም አሁን አንድ ቀን ሃይሚ እኔ ተሳድበለ ብላ አውርታ ታውቃለህ? ዩቲዩብ ሚዲያ ላይ ወጣ? በጭራሽ ምክንያቱም በጭራሽ ተናግራ ማታውቅም። አንደኛ ደግሞ በኮንፊደንስ ነው የሚሰራው። እሷ የቆመችበት ያልቆመ ሁሉ እኮ ነው። እስክሪብቶና ደብተር የሚያስፈልግ ቢሆን ማለት ነው ማንም ይሄንን ኮሜንት አይጽፍም ነበረ። ምክንያቱም በነፃ ነው። ሃይሚ ዳግና ናት። ሃይሚ ከማንም ሃይሚ እኮ ማንም ሃይሚ ጥፍራውን እኮ የሚደረሳ ገጤ ማለት የሚደራ የወንድ ዳፔሮች ማለት ነው። ይሰቀሻል እነሱ የስራቸውን እስጣቸው። አትሳደቡ ተው። ቆይ ሲሙኝ ሃይሚ ቡሩክ ቤት ካብቶ ላይፍ ከቶ ሃይሚ ለምን እንደሚሰደበው ቆሻሾች ማለት ሰገጤዎች ምድር አሮጊ ሁላ እናንተ እነሱን አታውቁም ወይ? መጀመሪያ ወንድ ዳይፐር ወንድ ለማኞች ማለት ነው ሰገጤዎች እናንተ እንድላችሁ በላችሁ ግን በሏቸው ዳይፐር ቆይ ሲሙኝ ማንዴ ማለት ነው ብሩክና ሃይሚ ላይፍ ውስጥ ሲመጡ ማለት ነው የሚገቡ ሰዎች ራሱ ሃይሚን እየዘቀዘቁ ነው፣ እየሰደቡ ነው። አስማሳዮች ይሄዱ ብሩኬ አንዳንድ ጣጣቱ ይካፈላሉ። ብሩኬ ምን አደረገ? ሃይሚ ማለት ነው ዳይፐር ሲሙኝ ማለት ዛሬ ብቻ ነው አይደለም? ዛሬ ነው አይደለም እንደሚሰደቡት የማይሆን ቪዲዮ ዝግብ ማለት ነው። ዘቀዘቅ ያለሽ ማለት በጀርባ አርጃ በጀርባው እነሱ ያምራሉ። አትሳደቡ ውዶቼ። እኔ አትሳደቡ፣ የስራቸውን እስጣቸው። ምን ሆነሽ ነው ላይላ? እንዴት ነሽ ማማዬ? እኔ ማቸትኩ ስትጠራ ሄድኩት መቻር ምን አርጋ ነው? ለማሞኛል። አትሳደቡ ወላሂ ያልፋል። ዝም ውስጥ ይሄም ቀን ያልፋል፣ ለኛ ያልፋል እኮ ብዙም ቀን ብዙ ነገር እኮ
ይፈናል። ይሄ ቀላል ነው። ስለዚህ መቻል ነው ያለባቸው። እነሱ ደግሞ አሽቃባጮች በመሀል ይቀራሉ። ነገር ታርቀው ሲመጡ ማለት ነው። ዝም በሉ ሌላ ማርያምን ቀላል ነው። ከዚህ ስራው ልቆ እያለ ፓርት ነበረ ልጅቷ ለምን ትመታለች? ለኔ ስል ነገር አው ዛሬ ማ እንዴት ማርኳለደችው አንደኛ ወይ እንድትመታ እኔ እኮ ሃይሚን ለምን ይከለክላል? እኔ እኮ ያተናደድኩት ያን ኮፊ ብታወርቅ ሁለተኛ ሚዲያ አትመጣም ነበር። ዛሬማ እኔ እዚህ ጋር እንዲህ ነው እየተንቀጠቀጥ ካለ እንደዛ ሲሆኑ ማለት እኔ እሷ እንደዛ አይደለም አታዋርድማ። ስራ ስራታ አላህ ልጅ ናታ። እንደሷ የወረደች ቢሆንማ ዞር ብላ እኮ ኮፍያ ብታነሳ ታወልቅ ነበር። ተከለክሏል እኮ እንዴት ሁለቱም ወንድ እሷ ላይ ነው አለ። እናንተ ግን አላወቃችሁም። እሷን ስታይ እኮ ደሟ ነው የሚፈላው። ልክ ና ቢፈላም ማለት ነው ደሟ ነው የሚፈላው። ማንም ቢሆን እኮ እንደዚህ ነው። ራሳችሁ ቢላችሁ እጇን ተዘናዝራለች። ወይኔ እኔ በቦታ ብኖር ደግሞ ይገላሉ አለች። ይገላሉ አለች። ለምንድን ነው የምትገላው? እስቲ አሁን ነገር መታ ጫፏን ታንሳ። እውነት ለእሷ ብዬ ነው ኢትዮጵያ መገባው ታያላችሁ። እኔ ቅርብ ጊዜ ኢንሻአላህ ገባለሁ። ወላሂ ነው እኔ በሃይሚ በኩል አስቀርቻት ነው ጸጉሯ ኮፍያ አንስቼ ለአደባባይ የሚያሳያት። ሃይሚ ለምንድን ነው ጸጉሩን ማታነሳው? ይሄ ጸጉሩን ማለት ነው እሷ ምን ነው? ሃይሚ እኮ ስነ ስርዓት አለ። አይነሳም፣ የተጣበቀ ነው። አንቺ ደግሞ እንደሷ ባለጌ አይደለችም። እሷ ስነ ስርዓት ስነ ምግባር ያላለች ናት። ጡቱን አሳይታ የምትሰራ ፕራንክ እኮ ጡቱን አሳይታ ሰርተታቃ። ይሄ ደግሞ የሴትነት ክብር የሌለ የረገጠች ራሱ ክብር የሌለ ማንም ትሁን ግን ብቻ ከህይወታቸው ትውጣ። አስለን ትውጣለን። ያን ነው የምፈልገው። ከዳኒ ፈለገችም እሷ ወይኔ ነገር ስራው እኮ አልፈለገችም። ዛሬ ራሱ እኮ እዚህ ውስጥ ነገር እኔ አለ አንቺ አለ ስላለች እሷ ግን ዞር አርግታ እሱን ሳትጠራ እነሱ ሰላም ስታረግ ልትል እሱ ደግሞ እሷ ስጠራ ለምን ይመጣል? እሱስ ቢሆን አይቀመጥም እንዴ? ለምን ማጣ ይጎተታል። አሳቢ ሰማታል ይዞ ይመጣል ሁሌም እሷ ደውላ ጠራት። ለምን ሃይሚ እኮ ስትፈልግ እኮ ደውላ ና እዚህ ጋር ፈልጋለሁ ትላለች። እሷ ስትናገር ነው ለተኛ ነው ፍራንክ ነው በቃ እንዴ ይሄም ቀን ያላል። ግን እሷን ስደቧት ብሩኬን አትንኩት። እሺ ኦ ማይ ጋሽ አንድ ነገር ማርያም አንድ ነገር ልንገራችሁ ማለት እዚህ ጋር ማለት ነው። የዛሬ ቪዲዮ የተላንተም በቃ በዚህ ሰሞኑ ቪዲዮ ላይ ማለት ነው የምር እውነት ሃይሚ በወዳት ኑሮ በወዳት ኑሮ ማለት ነው። ደግሞ ምንድነው ዛሬ ቪዲዮ ካላወጣሁም ብላሻል እኮ ውጪና እያስተካከለች እኮ ነው ወጣ ደግሞ ሰው ይለጥፋል እኮ ለምን ዛሬ እንደሱ እኮ ማልፈለግበት ቦታ አልፈለግም ብለ መናገር ሰው እኮ ተናግራለች። አንደኛ ክብሬን ማላስነካው ልክ ናት። የረዛ ይሄ ያስጠላል። እንደዚህ አይነት ነገር መስራት በጣም ነው የሚያስጠላው። ባይመጣስ ያዶላል ነው የተናገረችው ሃይሚዬ ማለት ነው። ባይመጣስ ያዶላል ባይታይዝ ያቢ እስቲ አትደጋገፉብኝ። እኔን አዳምጡኛ። ተው እንጂ እህታችሁን ሰሙኝ። የኔ ውድ ቆይ ሰሙ አዳምጪኝ። ሁላችሁም ተናዳችሁ አይ ቲንክ ስለምንወዳቸው ስለምናከብራቸው በልባችን ብዙ ቦታ ስላላቸው ነው እንዲህ ምን ሆኖ። ግን መሆን ያለበት ምንድነው ብዬ የማስበው እንደ ሐሳብ ከተቀበልሽኝ ብሩክ ያደረገው ፕራንክ ያስጠላል። ቤት ውስጥ በመሆኑ ያስጠላል እንጂ እሱ መጥፎ ነገር አስቦ አይደለም። ስተት ተሳሳተ። እሱን ለማሳየት ደግሞ እሷ የሄደችበት ርቀት ትንሽ እኛ በስደት ያለነው ጎዳን ማለት ተለያዩ እንድንል ምናምን አደረገ። አይለያዩም እነሱ እግዚአብሔር ያጣመረው ሰው አይለየውም ማንም። እሺ እዚህ ጋር ማለት ነው ሲሚኝ ይቅርታ አድርግልኝ የሆነ ነገር ልንገርሽ ማለት እዚህ ጋር እሷ ይሄን ያክል ርቀት የሄደችው መንገድ ለምን እንደሆነ ታውቂያለሽ? እሱ ብቻውን በጭራሽ አላገኛትም። ገብቶሻል? ለምንድን ነው ብቻውን አግኝቶ ለምንድን ነው ይቅርታ የማይጠይቀው? ጥያቄ ይሄ ነው።
ገብቶሻል? ሁሌ ከልጅቷ ጋር ለምንድን ነው የሚመጣው? አዎ ማለት ሁሌ ከልጅቷ ጋር የሚመጣ ሃይሜስ ልጅቷ ካየሽ ደሙ ነው የሚፈለው። ገብቶሻል? ያን ለምን አይረዳም እሱ? ደነዝ ነው እንዴ? አልተማረም እንዴ? አንቺ መጀመሪያ ማለት ባለፈው እሱ ብናለች የራስን ቤትና የራስን ህይወት መርጬ ነው ወይ የሰውን ህይወት መምራት አለብኝ ወይ ሁሌ እያመጣው እንዴ? ከሷ ጋር መጀመሪያ ከራሱ ጋር ያለውን ችግር ይቅርታ ጠይቆ ምናምን ያለውን በውስጥ ጨርሶ ከዛ በኋላ ከሱ ጋር ቢያገናኝ ችግር የለም። እስካሁን በርዳ ነበር ልጅቷ። ሰሙ አይደለም ምን መሰለሽማ ሁላችሁም እኔ እንደማስበው ልክ ነሽ። የሄደችበት መንገድ ክብሩ ይነካው ያለችው ነገር ትክክል። ሴት ልጅ ናት፣ ይሰማታል። እሱም ለሷ እሷም ለሷ ናቸው። እናንተ እዚህ ጋር ስናወራ ሌላ ወሬ አታውሩ። በእናታችሁ አዳምጡ። እሺ ተደማመጡ። እሺ አውሬ እኔ ናት። አዎ መለየት የለባቸውም ነው እንጂ ያልኩት እኮ ጥፋት አልጠፋም። እነሱ እኮ አይለያዩም ማለት ነው። እንዳይለያዩ ነው የምንፈልገው። የጠፋው ጠፍቷል። እግዚአብሔር ይመልሰውና አንድ ይሆኑልን። በቃ ይሄንን ነው የምፈልገው። ይሆናሉ እስከዛሬ ደግፈናቸው ድንገት ሄዱ ሲባል ያስጠላል። አያስጠላም? እውነት ደስ በጣም ያስጠላል። አሁን እኮ እኛም እኮ እንደ አንቻው ለምሳሌ አንቺ እኔና አንቺ እንበል፣ እኔና አንቺ ጓደኛሞች እንበል። እዚህ ሶስት ማለት በመሀል ላይ እኔ ደዛም ማትፈልጊ እኔ ማልፈልም አንቺ ማትፈልጊን ሰው እኔ ሀምትቼ ከሰራው ጥፋቴን አምኜ ካረኩ እሷን ካሜራ ፊት እያመጣው ይቅርታ ማስጠየቅ ነው ወይ? መጀመሪያ እኔ እሷን አረጋግጬ ከሆነ ሰው ጋር አስመጥቼ እኔና እሷን ማታረቅ ነው ወይ? ሁሌም ሰው እያመጣው ከሷ ጋር እየቆም ምናምን ወንድ ልጅ አይደለ እየተናደደ ነው ከዳኒ ጋር ሲያያት። ደግሞ ዳኒ ደግሞ አክቱን እያየሽው ነው ልብ ብለሽ። ዛሬ ነው እኮ ትናንት ነው የመጣ አይደለም እንዴ? ትናንት ነው የመጣ። ከዚህ ለምን አላስተካከለም? የኔ ጉድ እሱ መቼ ነው እውነት ማይገባ ብላል። ማይገባ ቢያንስ 8 ቀን 7 ቀን ነው ቆመታለሁ እንጂ ምንም አያውቅም። በኢየሱስ ስም እኔ ዛሬ እንደተቃጠልኳት ይባቁት። እውነትሽ ነው ዛሬ ትክክል ነሽ እኮ እኔ እኮ ደግፌሻለሁ። ብቻዋን ማናገር ሲገባበት እያተለተለ ያመጣል። ይጣላሉ የበለጠ አይኑ ከዛ በኋላ እኔ ለምሳሌ ቤት ውስጥ ያለን ነገር ጨርሼ ያለካም ችግር የለውም በቃ ጨርሰን መጣን ብሎ እሷን እኮ አረጋግቶ ሁሉ ነገር አድርጎ ከዛ በኋላ ምን ያደርጋል? ከሷ ጋር ይቅር ደግሞ ሰው እኮ ይቅርታ እኮ ልብ አላት። ጥፋት ሰርታለን ጥፋት ሳሰራም እኮ ይቅርታ የምታረግ ልጅ ግን ህሊ ካዘች ነው ብላለች እኮ ለሷ እሷ ጣርታ ለምንድን ነው የጠራሽኝ ያለችው ጊዜ እሷ መግቢያ የሰራችው ሱሲ መግቢያ እኔ ግን አንቺ ምን ሆነሽ እንደዚህ አላቅስ ሳልነካ ሶስት ነካ እንዲህ ነው የሚሆነው ብላለች። ማለት ዝም ብለን ጓጋሉ ሳይሆን የምትመልሰው መልስ ራሱ ሲሙ እኔ ሳልነካ ስነካ እንዲህ ነኝ ብላለች። በቃ ስለዚህ እሱ መጀመሪያ እሷን አረጋግቶ ምን ብሎ ነው ማምጣትና ከሷ ጋር ማገናኘት ሲገባ አሜን አሜን እንዳንቺ ያደርግልን ነገር ባይዘው ማለት ነው። የዛሬው እውነቱን ተናግራለች። በቃ ክላስ እንዴ ለምን አንቺ ማትፈለግበት ክብና ክብርሽ የሚነካበት ለምን ትቀመጫለሽ? ለምን ብለሽ ለማን ብለሽ አንቺ ዛሬ ምን ዋጋ አለ? በሰው ብለሽ የምትገባ ከሆነ ነገ እንዴት ነው የምትሆነው? እቺ ልጅ ከአሁኑ ካላስተካከለች ከአሁኑ ህይወቷን ካላመራች ለምን ብላ እኛ ለምንድን ነው ከሱ ጋር እንዲሆነ እሱም ለሷ ቦታ ከሌለ እሱ ደግሞ እሷን ማያስከብራ ብላለች። እንተም እኔን ማታስከብረኝ ከሆነ ብላ ለምን እግዚአብሔርን በጣም ያናዳል። ኧረ በኢየሱስ ስም ቡሩኬ ማለት ነው ለሶስት ፊት ሰጥቶሃል። ፊት ሰጥቶ ሃይሜን እኮ የጥፍር ቆሻሻ አልቆረጠችም አልጨመራም። ብቻ እኔ አላውቅም። እግዚአብሔር ያውቃል። የምር ሰላሙን ያወርድልን። አሜን ነው የሚያስተካክለው ሁሉም ነገር አላውቅም። ብቻ እና በአሁኑ ዙን እግዚአብሔርን በጣም ቆርጦባት ታላላችሁ። እግዚአብሔርን ልጇ ቆርጣ ሃይሚ ቆርጣለች። ምክንያቱም እሷም ብላለች ከዚህ በፊት የሱና የኔ ነገር ሰው ቢያገናኝም ግን በሰው እጅ ስላልተያዘ በዚህ ነገር ለእግዚአብሔር ማለት በሁለቱ መሀል ላይ የእግዚአብሔር እጅ ካለ ምንም ይታረቃሉ። ግን እግዚአብሔር የሌለ ከሆነ እስካሁን ድረስ ከሆነ የኔ እናት ለምን ትቃጠላለች ልጅቷ? እሱም ራሱን ችሎ ህይወቱን ይኖራል፣ እሷም ህይወቷን ችላ ትኖራለች። ሞታለች እንዴ? ሄለን ሞተች እንዴ? ዛሬ ምን ሆነች? እንደዛ እየተሰደበች እንደዛ እያለቀሰች
ሴት ልጅ ናት። እግዚአብሔር እንዲለያዩ አልፈልግም። እንዲለያዩ አልፈልግም። ምንም አልሽ ምን ክብር ያለ ለሴት ልጅ ግን ማለት ነው ሲሚ ይስጋ ማለት ነው መለያየት ማንም አይፈልግም እኮ እግዚአብሔር ፍቃድ ካልሆነ መለያየት አይቀርም። ግን አይሆንም። በቃ እኔ ማሰብም አይሆንም። አንቺ አይሆንም ማለት ግን አይሆንም። ጌታ ነው ቢያንስ መለኛው ተስፋ መለኛው ተስፋ አሁን የእሷና የብሩኬን ሞገስና የሃይሚን ሞገስ ይውት እውነት ለመናገር ማለት ነው። ልክ ነው። ለራሱ ጠቅሎ ከሰን መስሎ ከሷ ጋር ሲሆንና ከሌላ ሰው ጋር ሲሆን ያን ካወቀ እኮ ስርዓቱን ይዞ መቀመጥ አለመስራት እንደዚህ አይነት ፕራንክ ስንት ፕራንክ አለ። እሱ ቆይ አሁን ማለት የምር ብሩኬ ጭራሽ አይገባም እንዴ? ልጅ ሃይሜ ልጅቷ አትወዳትም አይደለም? ሃይሜ ማትወደው ነገር ለምንድን ነው እሱ ማልጠላው? ለምን ያደርጋል? በቃ ለምን እኛም ጥያቄያችን አሁን መጀመሪያ ጊዜ ሲሆን ብለናል። ለዛም ደግሞ በመጀመሪያ በመታወቃቸው የኔ ፍቅረኛ ናት ብላ አቆሽሻ ሰላምታ በስነ ስርዓት አንቺ እናንተ ግን ማለት ነው ራሴ ቢሆን ብላችሁ አስቡት። እኔ እዛ ቦታ እኔ ቢሆን ብላችሁ ብታስቡ አንደኛ መጀመሪያ ጊዜ እሺ ይሁን ብላ አልፋለች ልጅቷ እውነቱን ለመናገር ማለት ነው ተቆሽሻ። ግን ሁለተኛ ለምን አስፈለጋ ነው ያለችው እሷም ለምን ለንቀስ ቢኖር ነው እንደዛ ነው። የኦዲየንስ ሁላችንም ጥያቄ ነው ይሄ። ሃይሚ ብቻ ሳይሆን እኛም ጥያቄ ነው ሁላችንም። ደጋግሞ ለምንድን ነው ቦታው ላይ እግዚአብሔር አቃል ሊቦናል እግዚአብሔር አቃል ይሄንን እግዚአብሔር ነው የሚያውቀው። የሱ ብቻ አይደለም እግዚአብሔር የሚያውቀው። ማን እኔ እዚህ ጋር ምን እንደምሰራ ማንም አያውቅም። ማንም አያውቅም። ሁሉም ነገር ቢሮ ሲጋና ምን እንደምሰሪ ማንም አያውቅም። ፈጣሪ ብቻ ነው የሚያውቀው። ፈጣሪ ሆይ ለምን አይወጥም ከህይወቱ ማለት ነው። ብሩክ ራሱ ሄደ ሴትዮዋን ለምን አረግም ባስማት ነው ያዘፈው የምር ባስማት መሳቢ መኪና እሷ ሲጠራ ተቆጥቶ ይመጣል። ለማን ደግሞ ሴት አክባሪ እንዴት ናችሁ? እንዴት ዳና ነው ተረጋጊ። በዚህ ልጅነት የሃይሚ መስበር ያለበት የምር ቤትሽን አስተካክልና ማለት ነው። ምንድነው ገስት እኮ አስተካክላለሁ ብዬ እምቢ ብሏል እኮ ቦታ ላይ ወሬ ምናምን አታውሩ። ገስት እንስራ በቃ ከላስ እንደዚህ ነገር ምንድነው? አንቺ ዳጊ ደግሞ ከፍተሽ ጎጎ ማገላኔ ቤት ገስት ገደል ግቤ ገስት ምን አለ ኦና ሰነት ነገ ዛሬ ይቻላል ስትባይ ወደ ኋላ ያስተረጋት ምን ከጠላዘበት በምን ቦታ የተገናኘ መሰለ እንደሱ ቃብራራ ነው ቤትን አስተካክል እያለች ነው። እንዴት ነው የምታስተካክለው? ወይኔ ሲሚንቶ አድርጊ አንቺ። ገስት እንዴት ነው የምትሰራው? ገስት እንዴት ነው የምትሰራው? ዝም ብላችሁ ወሬ ነው ተባብሱ። እነሱን መመተን ዘፈን ማለት ነው። ደግሞ እንመካከር ብለን ነው መታረቃቸው ላይ ፎቶ እናስቀምጣለን። የኔ እናት እኮ እኛ እኮ ለነሱም ብለን ነው እዚህ ጋር እኮ ለኛ የምንለው ነገር የለም። ለነሱ ጥሩነት ነው የምንመክረው። ምናልባት የሚሰሙ ከሆነ አዎ ለነሱ መልካም ዘት ነው የምመኘው። ለነሱ አንቺ እዚህ ጋር እኮ እንትን የምትከራከሪ እኮ ለአንቺ አሁን ለምሳሌ ሁላችን እውነት ለመናገር ሚዲያ ነው አይደል? ታወቅ ነው እዛ ሁሉ ምን አልሽ? እኔ የተጨነኩት ይበቃል ያወራሁት ይበቃኛል። እናንተ ማለት ነው እንደዚህ ቦታ ላይ ምን መሰለሽ አሁን የኛ ወሬ የኛ እኮ እኛ የምናወራው እኛ የተጨነቅነው የምንሰማ ሰው ስለሌለ እነሱም ሁለቱን አንድ ላይ ደግፈን በቃ የሃይሚ ጥፋተኛ ናት ብሩኬ ጥፋተኛ ነው መባል ነገር የለም። የምሬን ነው የምላችሁ። እነሱን ከወደዳችሁ ሁለቱን አንድ ላይ ውደዱ። ምንድን ነው ምን እያደረገች ነው? ምን እንደሆነ ማጣ እኔ ጋር ምን እያደረገች ነው? እኔ ጋር ምን እንደሆነ እየመጣ ነው። አንድ ላይ ይዘን ወደፊት ሰማችሁ። ከአንዱ አትነጣጠሉ። ከአንዱ እየምሬ ነው ብላችሁ አልተነጣጠልም። ዳጊዬ መሬቴ ዳጊቻቸው ማለት እንደናንተ ደግሞ ስራ መሆኑን ገፍቷል አይደል? ግን ስራ የምጠላው ምን መሰላችሁ? ከአንዱ አሁን ደግሞ ስራው እኮ ገና የረዘመ ስራ ቢሆን ዳጊ ያዳምጥ ዳጊ ያለ ነገር ስላለ ስራ ቢሆንም ሺ ጊዜ ስራ ቢሆን ማለት ሺ ጊዜ ስራ ቢሆን ያስጠላል። ልጅቷ ክብሯ አይነካለኛ የኔ ነው ያስጠላው።
የእሷ ክብሯን እንዳትነካ ብትመጣም እሷ እኮ ከብሩኬ ጋር እንደፈለገች መሆን መብት አላት። ግን ልጅቷን አትምታ እና የሆነ ማይሆን ነገር እንደዚህ ክብር ከሷ እኮ ትበልጣለች። 10 እጅ 100 ምን 10 እጅ አንቺ እየቀዳች እኮ ዳጊ አስመታች። ዛሬ አስመታች እኮ ሶሲያ አይተሻል እኮ እሱ እጇን ይዛል። ይሄ ደግሞ ለምን ይይዛል? እሷን ለምን ሃይሚን ለምንድን ነው የሚይዘው? ለምን ሶሲያ አይይዝም? አውቃለሁ ሁሌ እንዳዛት ካሜራ በጣም ተናደሻል። ግን ባይዘይ ማለት ወይኔ ዛሬ እዚህ ጋር ድራማ እንትኑን እያዩ እኔ አጠገብ ያለን መሰለኝ እንደ ያልተናደደ ሰው አለ። ሴት አንቺ ምን ተቀለች? ትናንትም ልጅቷ መጣች፣ አፏ ተዘግታ ነው ሄደችው። ዛሬም እንደዛ መወርዳለሁ ስትል ተመታን ሄደች። ሲጀመር ማለት ነው ሲጀመር ይሄ ነገር ያመጣው ብሩክ አይደለም እንደ ሃይሚ እንኳን ማለት ነው። የዛሬ ሃይሚ የመጣችው የነሱ ነገር ማስተካከል ነው የመጣችው። ግን አንዳንድ ዳይኖዞች ማለት ነው ገደል ይግቡ። ለምንድን ነው የምትሰድቡት? ሃይሚ ምን አጠፈች? ምን አደረገች? ጠጋበች። እሱን እንደዚህ ሲጀመር የሚያበላት የነበረው አንድ ብር አውጥቶ ይሄን አወጣ የሚል በኢየሱስ ጌታው ይቅር በለኝ። ኧረ ሌላ ነገር አውሩት። እኔ ምን ሆኜ ነው ዛሬ? ለነሱ የራሷ ህይወት ተበላሽታ የሰው ህይወት ለማስተካከል ብላ ነው የምታስተካክል ጀግና። ግን እኔ አላውቅም እግዚአብሔር እንደሳበቱን አያውቅም እንዴ? እሷ ስትመጣና እሱ የነበረበትን አረ የድሮ ፋይል አልቀስቅሽ። እነሱ ተዋወቃሉ፣ እኛ ምን አገባን? አንድ ይሁኑልን። ወይኔ በላቸው እንዴ! ተው እንጂ አንድ የሚሆኑ ነገር ነው እኮ እያወሩ አሉ። ማለት ብቻን ጠርቶ ብሩኬ ይቅርታ ጠይቆ ለምን እሷን ብቻን አይቀርም? ወንድሞቹ በቃ ጊዜ እንስጣቸው። ወንድሞቹ ራሱ ማለት ነው ዛሬ አለው። ቆይ ሲሙ ወንድሞቹ ራሱ ዛሬ አለው ብሩኬ ሃይሚን ብቻን ጠርታ አሁን አላት። እሱ መቼም ሶሴ መቼም ከጎና ፕራይቬት አይደለች። ኧረ በእናታችሁ የማይሆን ወሬ አታውሩ። በእግዚአብሔር በጣም የምን ፕራይቬት ገደል ቦታ ያይዛችሁ። እኔ ማለት ነው እግዚአብሔር ሲል አዳምጡ። አንድ ነገር ልንገራችሁ። እግዚአብሔር እኔ ማለት ነው እነሱ ከጀመርኩ ማለት ነው እስከ ዛሬ ፕራንክ ሰርተዋል። ምን ሆናሉ? በአፍሮ ዝርግ ላይቭ ላይ ገብቼ ተሳድቤም አላውቅም። እኔ ሲሙኝ እኔ የተቃጠልኩ ቦታ ታውቃላችሁ። እኔ ማለት ነው ከብሩኬ ጋር አንድ ላይ መንገድ ላይ ስራመድ ማለት ነው ጌታን ተቃጠልኩ። ፍያት እሱን እዛ ጋር ለራሱ ጠቁሮ ነው እሷን እያየ ነበረበትና አይደለም እሷ ደግሞ ታጥላ ይሄ ፎቶ ከታምቶ ነው የሚቆጠፈው። ምን አይነት ሆነ? በእግዚአብሔር እሷ ክብሬ ብላለች እኮ አልናደድም ብላለች። ምክንያቱም ሴት ስርዓት የሌላት ልጅ ናት። አንደኛ ፍቅረኛ እያለ እንዴት ነው አንድ ሰው እኔ ነገ ላይ ባሌ ነው ነገ ወጥቼ አስቢ ሲጀምር ፍቅረኛ ነው ብዬንም አላምንም። ማንም አላምንም። ግን ባክሻንታሳሪ ደግሞ ወደዛ እየደባበሰ እየመጣ ሾካ ወደዛ ይያውን ታናጂ ደግሞ እሱ ደግሞ ዛሬ ሃይሚ ደግሞ እንደ ራሱ ምስት የሆነ ምትል መስሎት መሰለኝ። ነገ ጥፊ ይጠጣል አንድ ነገር ከጠየቀ ታረቁልኝ እንጂ አይደለም። ላች ትልቅ ቦታ አለ ላለ ጉርቶ ደግሞ የምን የሱም ፓርክ ሰምተሻል? ባይዘው እናንተ ጉዱ አላያችሁም? ትላንት ማለት ነው የሱ ቤት ቪዲዮ ምን አለው ማለት የሃይሚ ቤት የዳኒና የሃይሚ ማለት ዳኒና ሃይሚ ተጣመረው አላለው። ምን ለዛ ነው መሰለኝ አይደለም። ለዛ ነው መሰለኝ ዛሬ እግዚአብሔር አጉሩን እሱ እኮ ሴቶች እንደዛ ሴቶች መስሎታል ሃይሚ። አሁን ለማንኛውም ይታረቃሉ ኢንሻአላህ። እግዚአብሔር እንደው ኪዳነ ምሕረት ነገ ነው ምርጥ ነገር ታስባናየ
ነገ ያለን ዛሬ ያለን ሞት ነው እንጂ ዛሬ እኮ ዩቱብ ላይ በጣም ቆይቷል ኦንላይን ላይ ነበረ። ምክንያቱም ሌላ ጊዜ እኮ ማለት ይለቁና ውጥት ነው የሚሉት። ዛሬ ኮሜንት እያነበበ ነው። ኮሜንት ያንብበ ነው እኮ እውነት ነው። እግዚአብሔር የራሱ ጉዳይ። እኔ እኮ አያቸዋለሁ ሁሌም ማለት ነው። ቪዲዮ ይለቁና ውጥት ነው የሚሉት። ዛሬ ግን ቆይቷል። አለበለዚያ ይወጣሉ። ዳጊ ደግሞ ለዳሚን የምን ሞዞ ነው እንጀረቀረች ነው ምናምን መፍትሄ አለው። አስታርቁ። የሚያውቅ ሰው ካለ በውስጥ አስደዋውሉ። ታረቁ በሉልን። በቃ አሁንማ ስራ እኮ እየረዘመ ነው። ስራ ለምን አይደለም የሚያሳይሽ ነገር አለ ጊዜው ሲደርስ ብሏል። አሁን ዳኒ እኮ መጣ ይሽው ነገሩን አሁን ቪዲዮ የሚያገስራ በጣም ነው የምወደው። ውስጥ ላኪልኝ የኔ ውድ በጣም ነው የምወደው። ይሄን ፎቶ ቀለበት ሲያደርግላት እና ኢምቦ ማሪያ ሱቆ አስመሳይ የመጀመሪያ ማለት ነው መኖር በእግዚአብሔር ማን ነው ይሄ ደሞታችን ላይ የጻፉ በእናታችሁ ማለት ነገ ይወጣል ፋይሉ ዳኒ ያወጣል ማለት ነው። ከዛ ይቀጥላል ድራማው። ነገ ዳኒ ያወጣል። አውሲ ምክንያቱም ሰዓቱ አለ ይላል ነው ማንም አያነሱም እኮ እናንተ ማዳም አረመሉ ደህና ደሩልኝ ልጆቼ ማለት ነው። ወዳችኋለሁ። የምር ደህና ደሩላችሁ። እሺ አዎ ደህና ደሩ ሰሚራ አንቺ የት ልትሄጂ ነው? ቻርጅ ዘጠኝ ፐርሰንት ነው አለ። ቻርጅ ላድርግ ነው እኮ ደግሞ ክላስ ራሱ እኮ ዘጋ። እኔ ራሱ ልዘጋ ነው 16 ባይ ጉድ ናይት ውዶቼ፣ ወዳችኋለሁ። የሀይሚ በጎች ወዳችኋለሁ። የሀይሚ በጎች እኛ እንወዳለን። ደህና ደሩ።